ሰላም ጤና ይስጥልኝ የሀገሬ ልጆች፣ በከተኖሩ ፖድካስት ዳግም ተገናኝተናል። ዛሬ የምንዘክረው የአንድን ሰው ስም ብቻ አይደለም። የኢትዮጵያን የሙዚቃ ታሪክ ለግማሽ ክፍለ ዘመን በትከሻው የተሸከመውን፣ በድምፁ ሀገርን ያስለቀሰውንና ያስደሰተውን የሙዚቃውን ንጉሥ የክብር ዶክተር አርቲስት ጥላሁን ገሰሰን ስም ነው። ጥላሁንን ሁሉም ያውቀዋል። ነገር ግን ከዝናው በስተጀርባ ያሉ እውነታዎች፣ ያልተመለሱ ጥያቄዎችና በብዥታ የታጠሩ ታሪኮች ዛሬም ድረስ አድማጭን ይሞግታሉ። ከእናንተ የመጡ ተጨማሪ ጥያቄዎቻችሁን ወደ ጥላሁን የቅርብ ሰው ይዘን በድጋሚ መጥተናል። ዛሬም የጥላሁን ገሰሰ ያጎቱ ልጅ የሆነው ሳምሶን ፈይሳ ከኛ ጋር ነው። ሳምሶን ሆይ ወደ ከተኖ ፖድካስት እንኳን በድጋሚ መጣ። እንኳንም በደህና ተገናኘን። እንዴት ነው? ባለፈው የመጀመሪያው ጥያቄ ላይ ወይም ደግሞ ፕሮግራማችን ላይ ብዙ ተጫውተናል። እኛም ከልብ እናመሰግናለን። እውነት ነው። በድጋሚ መገናኘት ስላለብን እንዲሁም ስለነበረብንና ማያልቅ ነገር ስለሆነ እውነት ነው። የጥላሁን ታሪክ ማያልቅ ነው። እውነት ተዝቆ አያልቅምና ዳግም ለመገናኘት ስለበቃን እኛም ደስ ብሎናል። አመሰግናለሁ። ወደ ጥያቄዎች እንግባ። ስለ ክብር ዶክተር አርቲስት ጥላሁን ገሰሰ አባት በተለያዩ ጊዜያት የተለያዩ አሉባልታዎች ወይም ደግሞ ብዥታን የፈጠሩ ነገሮች አሉ። እንደ ቅርብ የቤተሰብ አባልነት ይህን ነገር እስቲ ለተመልካቾቻችን ዳግም እየጠየቁን ነውና ግልጽ ባለ አማርኛ ቋንቋ እስቲ አስረዳኝ እስቲ ሳምሶን። ጥላሁን እንግዲህ የተወለደው ከአቶ ገሰሰ ወልደ ኪዳን የኋላዬ ነው። ወላጅ አባቱ በፊት ከወላጅ እናቱ ጋር አመያ ስለሚረዝም አጠር ላድርገው ብዬ መጽሐፉም ላይ ስለተገለጠ አብረው ይኖሩ ነበር። ከዛ ግን መጥተው 18 ሉኳንዳ ኖክ ማደያው ፊት ለፊት እዛ ጋር ነው መኖሪያ ቤታቸውም የነበረው። ጥላሁንን አይተህ ገሰሰ ወልደ ኪዳንን ምንም ከናረማመዳቸው ከነመልካቸው አንድ ፌስ ናቸው። ሁለተኛው ላይ ስንመጣ አቶ ገሰሰ ንጉሴ ማለት ወሊሶ ከተማ ላይ ቡና ቤት የነበራቸው፣ ጥላሁን በተማሪነቱ ጊዜ በሚማርበት ጊዜ ቀኛዝማች መኮንን እሳቸው አዲስ አበባ የከፍተኛ ፍርድ ቤት ዳኛ ሆነው በሚሰሩበት ጊዜ ወይዘሮ ገላዬ ጥላሁን የሚባሉ እዛ ባለፈውም አንስቼዋለሁ። ይህንን የእሳቸው ቤትና የአቶ ንጉሴ ቤት ማዶ ለማዶ ናቸው። ያው እሱን እንደ ልጅ እሳቸው እንደ አባት ሆነው እንዲቆጣጠሩት እንዲከታተሉት ነው። ይህ ስጋ ዝምድና ምናምን አለ። ትክክለኛ አባቱ ገሰሰ ወልደ ኪዳን የኋላዬ ናቸው ማለት ነው። የጥላሁን አባት ደግሞ ጎበዝ ስዕል ነዳፊ፣ ስዕል ሳይል ነበሩ። አንድ ሙሉ ህንፃን አንድ ቤትን በደንብ አድርገው ማነጽ የሚችሉ የህንፃ ባለሙያ ናቸው። አናጺነት አለ። በቃ የአንድን ቤት እንትን በደንብ አድርገው መስራት የሚችሉ ባለሙያ ነበሩ። የስዕልም ክህሎት ነበራቸው። ፊት ለፊትም ካገኘሃቸው የጥላሁን አባት ሱኑ ነው የሚመስሉት። በመልክ በጣም ይመሳሰላሉ ማለት ነው። ሩዋንዳ ካሜሮን ኤምባሲ ጋር የነበረው ቤቱ ላይ 82 ላይ ትንሽ አድርጓቸው ይዟቸው እሱ ጋር ነበር ትንሽ ጊዜ ያረፉት። ያው በዛው ዓመት አካባቢ ነው መሰለኝ እሱ ውጭ ሆነው አረፉ። ገሰሰ ወልደ ኪዳን ናቸው የጥላሁን አባት። ቀለኛ ጥላሁን ገሰሰ ወልደ ኪዳን ናቸው ማለት ነው። ገሰሰ ንጉሴ ማን ናቸው? ገሰሰ ንጉሴ ወሊሶ ነው የሚኖሩት። ወሊሶ ቡና ቤት አላቸው። ወደ ወልቂጤ መንገድ ስትሄድ በቀኝ በኩል ነው የእሳቸው ቤት። ለቀኛዝማች መኮንን መሸሻ ቤተሰብ ናቸው። የእሳቸው ወኪል በላቸው ርስታቸውን፣ ጉዳያቸውን፣ ምናቸውን በእሳቸው አማካኝነት የወይዘሮ ገላዬ ጥላሁን ቤተሰቦች ያውቃሉ። ወይዘሮ ገላዬ ጥላሁን ማለት የቀኛዝማች መኮንን መሸሻ ባለቤት ናቸው። ለጥላሁንም ክርስትና አባት ናቸው፣ ለእኔም ክርስትና አባት ናቸው። ለሁለታችሁ? እሱም ላይ ፎታቸው አለ።
እሳቸው ለንደን አንድ ልጃቸውን ሲልኩ እኔ ደግሞ እህቴ ታቀፋኝ እዚሁ መጽሐፉ ላይ ያለሁ ይታያለሁ። እዚሁ ላይ ያለ ባለፈው እያየነው ነበር። ስለዚህ ይህን ይመስላል ማለት ገሰሰ ነው። ወልደ ኪዳን ናቸው። ሌላው የጥላሁን የልጅነት ጊዜውን ያሳለፈው እዛ ወሊሶ ጊዮን አካባቢ ነው። ከሱ ጋር አብሮ አደጎቹ የነበሩት የቅርብ ወዳጆቹን ታስታውሳቸዋለህ? ታውቃቸዋለህ? በልሁ ሙሉ፣ በቀለች ማዕድ፣ ግርማ መኮንን፣ ተፈራ አዳ የሚባሉ ናቸው። እነዚህ አንድ ጠረጴዛ ላይ ተቀምጠው ከእሱ ጋር ብዙ ነገር ያሳለፉ ሆያ ሆያ አብሮ የጨፈሩ ማለት ናቸው። የወሊሶ ከተማ ሰው እነዚህ ስሞች አዲስ አይደሉም። በህይወት ካሉም ይህን ስም ልጆቻቸውም ካሉ ያውቁታል ብዬ አስባለሁ። ስለዚህ ከሄደም እነሱ ጋር ነው ተወርውሮ የሚገባው። ፈልጎ ያገኛቸዋል። አብረው ተጫውተው ስለሚለያዩ ነው፣ ሌላ ነገር አይደለም። አብሮ አደግ ጓደኞችን የማይረሳም። ጥላሁን ራሱ አውቆ ካልተወው በስተቀር አንድ የሚረሳው ነገር የለም። ጊዜ ሊጠበው ይችላል። ውጥረቱ ምኑ ተጨማምሮበት ካልሆነ በስተቀር የሚረሳው ነገር የለም። እንደው አድጎስ እዚህ የተከበረ ሙያ ውስጥ ገብቶ እነዚህን ወዳጆቹን ያገኛቸው ነበር? ይገናኙ ነበረ። በድንገትም ቢያ አያልፍም። ገሌ አይደለህ እንዲህ ብሎ ወደኋላ ጎትቶት ያን ሰው ያኛውም አይረሳም። የሚረሳበት እንትን አለ ብዬ አልልም። ጥላሁን እንደነገርኩ ብዙ ነገሩ በውጥረት የተወጠረ ስለሆነ ብቻ ነው እንጂ እያንዳንዷን ነገር ያውቃታል። መስራት የሚፈልገውን ነገሮች ሳያውቃቸው ሳይረዳቸው ቀርተው አይደለም። የወሊሶ አካባቢ ተወላጅ ብቻ አይደለም፣ ገጠርም ያለ ገበሬ እኮ ጥላሁንን የማያውቅ የለም። የማልጅ ለማለት ይከብዱ ይሆናል እንጂ እሱን ጥላሁን ነህ ለማለት አይከብዳቸውም። በየትኛውም ቦታ እስኪሄድ ያው ጥላሁን እንዳልከው ጥላሁን ነው። እውነት ነው። ስለዚህ የአብሮ አደጎቹ ጓደኞቹ አብረው የነበሩትን አይረሳም። ያው ያውቃቸዋል። አንተም በተወሰነ አሁን እንግዲህ በከፊል ናቸው እኮ በአንድ ትምህርት ቤት ውስጥ 300-400 ተማሪዎች ተምረዋል። ከነዛ ውስጥ እንደው ጥላሁንን አላቅም የሚል ያለ አይመስለኝም። ለምን መዝሙር ላይ ወጥቶ ሲዘምር የትምህርት ቤቱን ባንዲራ ሲሰቀል ፊት ቆሞ ሲያዘምር የነበረን ሰው ይረሳል የሚል ሰው አለ ብዬ አልልም። እንኳን በዚህ ደረጃ እዛ ላይ ተቀምጦ የትናንቱንም የሰፈር ጓደኛህን እንኳን ሌላ ቦታ ላይ ሆነ እንኳን ደረጃ ላይ ብትደርስ እነዚህ ገሌ እኮ አብረውኝ ተምረዋል፣ አብረን አንድ ክፍል ነን እያልን እናወራ የለም እንዲ? አሁንስ እኛ በራሳችን እንትን አትረሳውም ልሳ ካላልክ በስተቀር። አቶ ሳምሶን 1974 ልክ እንደ ጥላሁን ዝነኛ የነበረች መኪና ነበረችው፣ ፈልጌ አስፈልጌ ላይ BMW መኪና። ያችን ከተማዋን እየዞረ አየናት መርካቶ የሚለው ዘፈን ላይ BMWን ይዞ የሚዞርበት እንደ ክሊፕ ሙዚቃ ነበረው። ያቺ መኪና ከየት ተገኘች? አሁንስ የት ነው ያለችው? እንግዲህ ጥላሁን ብዙ መኪኖች ነበሩት። እንዳጋጣሚ እሷ ያው ክሊፕ ተሰራበትና ነው እንጂ በሌሎቹ መኪኖች እኮ እጁን እየተመተመ የዘፈናቸውን ዘፈኖች ሁሉ በየመኪኖቹ ዘፍኖባቸዋል። እቺን ያው ትልቅ ለየት የሚያደርጋት ያው በካሜራ ተደግፋ ተቀረጸችና ከወቅቱ ትኩሳት ጋር በነበረው ዘፈን ላይ ክሊፕ ተሰራበት እንጂ 850ም ላይ 800 ነው 1800 መሰለኝ 1800 ብር ገዝቷት አባቴን ሁሉ ጠርቶ የመጀመሪያ መኪናው 850 ነች። የሱ የጥላሁን ከመጀመሪያው መኪኖቹን ጀምር ብዬ ነው። አዎ ደስ ይለኛል። እውነት ነው። ከዛ ከ850ዋን ሸጠና ደግሞ ሬኖ 60 ገዛ። ኦሞ ከለር ነች እሷ መኪና። የአባቴ እናት የሞቱ ጊዜ ይዟት መጥቶ ደብረ ብርሃን ማለት ነው 3 ቀን ሰልስት አውጥቶ ስለሄደ ያው መኪና ብርቅ ነገር ነው።
ባላቃቂ ነው እኛም የምንገባ ማለት ነው። እንግዲህ የሞት ነገር እንዲመክበዱን አናቅም ልጆች ሆነን ማለት ነው። ግን መኪና ሰርዲን ቆርቆሮ ምንም ይዘህ የምትነዳው መኪና በር ተከፍቶልህ እንዲህ ስትወዛወዝ ማየት እንትን ስላልነበር አልረሳትም። ከዛ እዚህ ፈረንሳይ ለጋሲዮን መንገድ ላይ ወደ ፈረንሳይ ስትሄድ በቀኝ በኩል አንድ ፖል እንዲህ የታጠፈ ነበር። እዛ ፖል ላይ ጥላሁን ሄዶ ተጋጨበት። ያው ድንገት ሰው ደረሰ፣ ወደ ሚኒሊክ ሆስፒታል ገባ፣ ሕክምና ተደረገለት። ያችን መኪና ከባድ ግጭት ነበር የገጠማት። እሷን ሸጠና ቶዮታ ስሪት የሚባል ውሃ ሰማያዊ ከለር ወደ ደብረ ብርሃን ይዞት መጣ። 67 ዓመተ ምህረት ልጅ ሞኝ ያስታውሳለሁ። እሱን ደግሞ ወዲያው ሸጠና ዳትሰን ቢጫ አስራት የምትነዳት የነበረችው ለእሷ ትቷት ነው የሄደው። 45,903 አዲስ አበባ ነበር ሰሌዳዋ። ከኒያላ ሞተር 15,000 ብር ነው 14,000 ብር ነው የመጀመሪያ ነው ያወጣት። ከዛ እንደዚህ የዳትሰን ሰፈር ምናምንም አወጡ ምናምን ብሎ ራሱ ነግሮኛል። ያው የመጀመሪያ ግን ከኒያላ ሞተር ያወጣት እሱ ነው። ብሩም ብዙ ነበር ያኔ 15,000 ብር፣ የዛሬ 15 ብር ማለት ነው። እውነት ነው። ያችን መኪና ይዞ ደብረ ብርሃን ጃፓን ንጹህ ብርን ሄላ ተወልዳ በ3 ወሯ፣ እሷ በተወለደች ደግሞ በ3 ወሯ ሮማን ጥላሁን የምትባል ሄላ ለጥላሁን 5ኛ ልጅ ስትሆን ሮማን ጥላሁን ገሰሰ የጥላሁን 6ኛ ልጅ ነች። 6ኛ ልጁ ደግሞ የሚገራርሙ የእሱን እናት እሱን የሚመስሉ ልጆች ነው የወለደችው። ሰላም ጉርሹ ትባላለች። እጹብ ድንቅ ዘላለም፣ ሄላ ገነት ዘላለም፣ እድል ዘላለም። ሄላ ገነት እንግዲህ ያክስቷም ስም ነው። ስሟም ነው ያክስቷም ነው። የእናቷ ታላቅ የሮማን ታላቅ ሄላ ገነት ጥላሁን ነች። ይችኛዋ ደግሞ ሮማን ጥላሁን ገሰሰ ነች። የሮማን ጥላሁን ገሰሰ ልጅ ደግሞ ሄላ ገነት የምትባለው 3ኛዋ ልጇ ናት። እና እንግዲህ 68 ነው የተወለደችው። የ3 ወር በሄላ ላይ የተወለደችው በሄላ ገነት ላይ የተወለደችው እንትና ናት ሮማን የምትባለው ማለት ነው። እሷ አሁን 4 ልጆች አሏት። አንዷ ልጇ ጣሊያን ነች። እንደውም ማስተሯን ጣሊያን ውስጥ እየሰራች ነው። ይቺ ዳትሰን መኪና እስከ 71 ዓመተ ምህረት ጥላሁን ይነዳት ነበር። 71 ዓመተ ምህረት ያው ከወዛራ አስራት ጋር ሲለያዩ መኪናውንም ቤቱንም ጥሎ ሄደና ወደ ንፋስ ስልክ አካባቢ ሄደ ማለት ነው። ወደ ነፍራያን ጋር ሲሄድ ቺም BMW ገዛ። በዚህ BMW እየተጠቀመባት እያለ 1974 ዓመተ ምህረት ፈልጌ አምባሰል ሙዚቃ ቤት ወጣ ፍቃዱ ጋር ማለት ነው። 74 ክረምት ስለወጣ 75 ዓመተ ምህረት ክሊፑ ነው የተሰራው። ማረሰው ነገር ማለት ነው። 1975 ዓመተ ምህረት ጥር 3 ቀን ወይዘሮ አረጋሽ ኩንቴሳ ትሞታለች። የአርቲስት ተፈራ ካሳ ሚስት የማለት ማለት ነው። እዛ ለቅሶ ቤት ጥላሁን መጥቶ ብዙዬ ሌሎችም አንድ የቀረሰው የለም ብቻ ብዙ ነው ሰው። የተፈራ ካሳ ቤትና የጥላሁን ቤት ጎን ለጎን ነው። የቦኖ ውሃ አለች ልክ ዋናዋን በአጸድዬ የፈረንሳይ ልጆች ያስታውሳሉ ብያለሁ። ወደ ጥላሁን ቤት ስመጣ አጸድዬ የምትባል ግሮሰሪ ያለች። እኛም እንግዲህ ያው ሳንቲም ስንይዝ እና ለስላሳም እንደ ጊዜ እንደ ዘመናችን ለስላሳውንም ቢራውንም የጠጣንበት ነው። ቢራ ያላችሁ ትገባላችሁ። ምን ያህል አብርሃም ወልዴ አብርሃም አስመላሽ ነፍሱን ይማረው ወዳጄ ነበረ። ያኔ ገንዘቡ ማቅም ነበረው። ጥላሁን ጫፏ ላይ ነው ወደ ውሃ ቦኖ ጋር ሳይደርስ አቆመውና ናለኝና 6 ኪሎ አሁን በህይወት የለም ስዩም ተከስተ ይባላል። ቶታሏ ጎን ወዳጁ አለው የደብረ ብርሃን ልጅ ነው። ሂድና እዛ የሆነ ዕቃ ይሰጥሃል አለኝና ያኔ ያን መኪና ይዘህ መታየት BMW በዛ ጊዜ 75 ላይ በጣም አዎ ሰጠኝ። እዛ ተባለበት ቦታ ላይ ሄድኩና ተነጋግረዋል።
ይዤ መጣሁ። ያንን ለቅሶ ቤት ይዤ ገባሁና 75 ዓመተ ምህረት እቺ መኪና ጥላሁን እስከ ምሽቱ 2 ሰዓት ድረስ አመሸ። በማግስቱ መጣ። እስከ 3 ድረስ መጥቷል አስታውሳለሁ። ልክ የሰልስቱ ዕለት የኔ ታላቅ እህት ሞተች። ኦኬ ደብረ ብርሃን ማለት ነው። እኔ ወደ ደብረ ብርሃን ተደውሎ ተነገረኝ። ወደ ደብረ ብርሃን ሄድኩ። በኋላ ለጥላሁንም መልዕክቱን ነገርኩትና እሱም ደብረ ብርሃን ለቅሶ መጣ። አረጋሽ ኩንቴሳና ወይዘሮ አረጋሽ ኩንቴሳና የኔ እህት የ2 ቀን ልዩነት ምናምን ያላቸው ያችን BMW የነዳሁበት ቀን ስለሆነ አረሳትን። እዛ 75 ዓመተ ምህረት ላይ የ74ቱ ዘፈን ክሊፕ ተሰራ። ምን እያጠና ምን ታደርጊዋለሽን ምን ታደርጊዋለሽ ገና እየተጠኑ እየተሰሩ ክሊፑ ተሰራ። እዚሁ አምባሰል ሙዚቃ ቤት ማለት ነው። 75 ዓመተ ምህረት ይሄ ክሊፕ ከተሰራ በኋላ 76 ዓመተ ምህረት ጥላሁን ካሴት አላወጣም። 76 የነ ፀሐዬ ዮሐንስ የነ ኤፍሬም ታምሩ ጀማዬ ነው ሳይሆን እንደ ገብሱ ዛላ ፍንጭቷ ምናምን የወጣበት ዘመን ይመስለኛል ካልተሳሳትኩ። ብቻ እንደዛ እና ይቺ መኪና 76 ዓመተ ምህረት በዲናሞ ችግር ቆመች። ጥላሁን ሬኖ 60 ያዘ። ከዛ በተረፈ እዚህ ቦታ አይተናታል። እዚህ ከወንድሙ ኃይሉ ጋር እሱም እንግዳ አድርጎኝ አቅርቦኝ መልስ ሰጥቼበታለሁ። ቢያንስ ያላየውን ነገር አላየሁም ብትል እኮ ምንም ነገር አይደለም። የግድ የጥላሁንም መኪና ማወቅ እኮ ሌላ ተጨማሪ እውቀት ማግኘት ማለት አይደለም። በቃ ያላየውን መኪና ሌላም ሰው ከኋላ ሲከተለኝ ተብሏል። በ76 መኪናዋ ቆማለች። እንግዲህ ሌላ መኪና ጥላሁን BMW ይዞ ካልሆነ በስተቀር ከ76 ዓመተ ምህረት በኋላ ቦሌ ላይ እሷ መኪና ታይታ ከሆነ ለእኔ የምናገረው ሁሉ ውሸት ነው። ምክንያቱም እዚህ ጋር ላቋርጥና ወንድሙ ኃይሉም ያው ወዳጄ ነውና አውቃለሁ። የጥላሁን የህልፈቱን የልደቱ ፕሮግራም ሊሰራ ፈለገና እስቲ ቺን BMW እንፈልጋታለን ወደ መስቀል ፍላወር አካባቢ ያለች ተባለ። ስንሄድ ታርጓና ዶክመንቱ የተለያየ ነው። ስለዚህ ያው የተሳሳተ ነበር። ሰዎች ሞዴል ላይ ለዩ ይችላሉ። የመኪና ከለር ሰሌዳም ላይ ለዩ ይችላሉ። እዚህ ቦታ አየናትም ቢሉ የጥላሁን መኪና የዛ ጊዜ ግሬ ከለር ሆና ጠቆር ያለ አመድማ ከለር ነች። አይጥማ ከለር ነው የሚባለው በአሁኑ። እንደዛ ከለር ነች። 27 ሺህ ቤቷ እሷ መኪና ከ76 ዓመተ ምህረት በኋላ ሬኖ 60 ያዘ። ከዛ በኋላ በታሪክ አልተንቀሳቀሰችም። በኋላ ላይ ነው ህዝብ ለህዝብ 79 ዓመተ ምህረት ከሄደ በኋላ 28/4/19 ማርቼዲስ ተሸለመ። እነዛ ማርቼዲሶች እንደውም አንደኛዋ የድነቃቸው ተሰማ 190 ኢ ነች። የጥላሁን 200 ኢ ነው። እሳቸው በፊፋ የሸለማቸው ነው። ከቀረጽ ነፃ የገቡ ሁለቱ ናቸው በግለሰብ እጅ ማርቼዲስ፣ በዛ በደርግ ዘመን ማለት ነው። ከዛ ለአንድ የቴክኒክ ባለሙያ ነው የሸጣት ማለት ነው። ጥላሁን በስሙ ብዙ መኪኖች የሉም። በውክልና ይቀበላል። አንተንም ካመነ ዝም ብሎ ይነደዋል ስለሄደበት እንጂ በስሙ ንብረት ስለመኖሩ ስላለመኖሩ ብዙም የሚጨናነቅበት ጉዳይ ያየሁበት ነገር የለም። ይህችንም ዳትሰን ሲያወጣ በወይዘሮ አስራት ነበረች። BMW በውክልና ነበረች። 28/4/19 በስሙ ነበረች። አይኔ እያየ ለልጁ ትቷታል። አብራ ቤት ሁሉ ለዚች ልጅ ስል ማለት ነው። እኔ ለህሌናዬ ነው ነገ እንደሱ አንደበቴ ለቃል ኪዳን ማለት ነው። ቃል ኪዳን ምን አስቀምጦ ሌላ ሰው የለም። 3 ነው የተቀመጥነው። 3ኛዋ ሰው ይህንን ትሰማለች ብዬ አስባለሁ። ለምን ከባለቤቱ በላይ ስጦታ የለም አይደለ? በቃ እኔ ለዚች ልጅ ስል ትቼዋለሁ አለና መኖሪያ ቤቱንና ይህችን ማርቼዲስ መኪና ሲሰጥ በአይኔ በጆሮዬ የሰማሁትን ነው የማወራ። እና ያቺ BMW ከማርቼዲሷ በኋላ ተንቀሳቅሳ ማታቅም። በኋላ ላይ አገኘኋት። እዛው ሰፈር አገኘኋት። የት አገኛት? እዛው ንፋስ ስልክ ንፋስ ስልክ። እና
ምን ልልህ ፈልጌ ነው የዚች የቢኤምደብሊው እንትን ጥላሁን ሁሉም ዘፈኖች ላይ እኮ ዘፈን ሳይዘፍንባቸው ቀርቶ አይደለም፣ ግን ክሊፕ ሲሰራባት ከዛ ከዘመኑ የሙዚቃው ትኩሳት ጋራ ይሄ ክሊፕ ፈልጌ አስፈልጌ እንትን ሆኖ በቃ በሰዓቱም ቢኤምደብሊው ዘመናዊ መኪና ነው፣ ያው የመርቼዲስ ቤተሰብ መኪና ነው እና እቺ ቢኤምደብሊው እንደዛ ነበረች። ከ76 ዓመተ ምህረት በኋላ ግን በእሷ ጥላሁን ኋላ ተከትሎኝ ከፊት ቀድሞኝ የሚል ሰው ካለ ለእኔ አይዋጥልኝም። ለምን ስህተት ነው አውቃለሁ፣ ያሉን ስለማቅ ነው። ከእሷ በኋላ ሬኖዋን አቆመና ህዝብ ለህዝብ ሄደ። ህዝብ ለህዝብ ሲሄድ ቢጠቃማይል ሁሉ ሄዶበታል። በዛ በሬኖ ስኪስቲ ይሄዳል። እሱ እግሩ ቆንጠጥ እንጂ መኪኖቹ እንደ ላስቲክ እንዲህ እየተለጠጡ የሚንፈራፈሩት እንደ ላንድ ክሮዘር ነው የሚሄዱት። እዛ ያው ህዝብ ለህዝብ ከሄደ በኋላ ይችን ማርቼዲስ ነዳ። ከማርቼዲሷ በኋላ አዲስ አበባ ነሐሴ ነው ሐምሌ ውስጥ ገብቶ የማደያ ከተቀበለ በኋላ ሾፍሮሌት መኪና ተሰጠው። ያ ሾፍሮሌት መኪና በሱ ስም አልነበረም። ያ ሾፍሮሌት በአቶ ሳሉ ስም ነበረ። ጥላሁን በኋላ ነው በአሳር ነው ወደሱ ያዞራው። ያው የጉዳዩን የጊዜ ማጣት ጉዳይ ይሁን አላውቅም፣ ግን ተሰጠችኝ ያለኝ መኪና ይቻል ነበረችም። ዞሬው ጌሾ ከለር ነው ብሎኛል። ሾፍሬሌት ሆኖ ጌሾ ከለር የተሰጠው ጉበት ከለር ነው የሚባለው፣ ተልባ ከለር። አሁን ቤት ቆሟል መሰለኝ እሱ መኪና። እሱ ነው የሚጣቃ ማኑኤል ቁልቢ ምናምን ይሄንበት ሾፍሬሌቱ እሱ ነው። ከሱ በኋላ አይሱዙ ትሮፖርም ነበረው 30,292 ከውብሸት ፍስሐ ላይ የገዛት ጋሹ ብሻት ላይ እጅግ ዘመናዊ አይሱዙ ትሮፖር። በቃ የመጀመሪያ አይሱዙ ትሮፖር ጥላሁን የነዳው በ81 ዓመተ ምህረት ቦሌዚያውን ካሜሮን ኤምባሲ ነበረበት ቤት ቃል ኪዳን ልጁ ጋር ሆኖ ማለት ነው። ከዛ በኋላ ያመጣው መኪና ሚኒባስም ነበረው። እሱ አሁን የመኪና ገቢ ያረከዋል አይደለም፣ ግን ያው እንደው እንትኑን ለማንሳት ነው። ከዛ ከአይሱዙ ትሮፖሯ በኋላ እችን ማርቼዲስ ተቀበለ። ከማርቼዲሷ በኋላ ደግሞ ቀይ ራቫ ፎር ይዞ መጣ። ሰፈር እንትን ፎርዋይነር ጋዜጠኛ ጌታቸው ደስታ በኋላ ገዛና ወሰዳት። ከዛ ቀጥሎ ከአንድ ገበሬ ላይ ገዛሁት ብሎ በጣም ከፍተኛ ዋጋ ቀረጥ የከፈለበት 320 ሺህ ብር ራሴ አብሬ ሄጄው ነው የከፈልነው። ቀረጥ ቢኤምደብሊው 535 እንግዲህ መኪና የሚያውቁ ሰዎች ሊነግሩ ይችላል። በዛን ዘመን በሱ ደረጃ የገባ ቢኤምደብሊው የለም እንግዲህ ከኤምባሲዎች በስተቀር አይዶን ነው ካለ አላውቅም። 535 ነው። በሲሲዋ ነው የሚቀረጠው ተብሎ 320 ሺህ ብር እንደገና 8 ሺህ ብር 328 ሺህ ብር ነው ቀረጧ የተቀረጠው በሱ መኪና። እንደውም ሰንዳፋ የረሳሁት አንድ ጊዜ ጉም ጭጋግ ይዞን አውራ ጎዳና መንገድ ሊጠግን 00 ጠጠር ቆልሏል። ጉም ነው። እዛ ላይ ወጣንበትና እንዲህ ባፍጢሙ ተተከለና መኪኖቹ እንደ ላስቲክ ነው የሚለጠጡት። ምንም ሳትጎዱ ትንሽ ብቻ ውስጡ ላይ እንደዚህ እንትን አለ። እዚህ ወደ ያኔ ደንበል እንትን አልተሰራም። አስቴር ፋርማሲ እዚህ እስራኤል ጋራዥ ይሄ የግርማ ክትፎ ቤት የለም? በሱ ዝቅ ብለህ እዛ ጋር አንድ ጋራጅ ነበረ ያስታውሳለሁ። ያችን ፓርት አልተነካችም፣ ግን መኪናው በዘመኑ የሚያምር መኪና ነበረ። ከስር በፔዳሉ ስር ያለውን ከውጭ በር ስር አስተካከለለት። ከቢኤምደብሊዋ በኋላ መርቼዲስ ነው ያመጣው። ይሄ የ2004 ይሁን 5 ሞዴል ብርማ ከለሩ። እነዚህ ናቸው እንግዲህ ጥላሁን በህይወት እያለ የነዳቸው መኪኖች። በጣም የሚገርም ነው። ብዙ ናቸው። ክሊፕ አልተሰራባቸውም እንጂ ዘፍኖባቸዋል ውስጣቸው በጣቱም እየመታ እንደው ይህን ሁሉ መኪና ገዝቷቸው ተጠቅሟቸው
ስለ BMW ግን እንደው ወይኔ ይህች መኪና እንደው በተለየ መልኩ አያትም ነበር? እኔ እውነት ለመናገር አይደለም አዎ ጥላሁን የሚፈልግበት ቦታ ያድርሰው እንጂ ለመኪና ተጨንቆም እንደዚህ በዚህ መኪና ሄድኩ ብሎ አሁን ወደ እኛ ቤት ሲመጣ ያውቃል። እሺ ልክ በር ላይ ከደረሰ ቁልፉን ለእኔ ነው የሚወረውረው። እኔም ከተማው ይጠበኛል። ገባህ አይደል? አዎ ተቀብለህ አንተ? አዎ እንደዚህ ይሄ በዚህ ደረጃ አግኝቼዋለሁ። ምናልባት አንድ ይሄ የኢትዮጵያ ሕዝብ እና የመንግስት ሽልማቴ ነው የሚለው መኪናው 28/4/19 ነው። አሁን ለቃል ኪዳን የሰጣት ማርቼዲሱ እሷን። ከዛ በተረፈ እንዲህ ለመኪናና ጫማ መሄጃ ነው የሚለው ጥላሁን። ብዙ ለመኪና የተለየ አሰበበት ቦታ ያድርሰው እንጂ እንትንነት ሰጡት እንትን የሚለው ግን ትዝታ ሊኖረው ይችላል። በዚህኛው ዘመን ላይ ይህን መኪና ይዤ በዚህኛው ዘመን ላይ ይህን መኪና ይዤ የሚለው ያው የራሱ እንትን ይኖረዋል እንጂ ያው ዘመን ያመጣውን መኪና ሳይነዳ ያለፈው አለ ብዬ አይደለም። ያው ግን እንደው ምንድን ነው በዛ በሰባዎቹ ላይ ጥቂት የተባሉ ክሊፕ ወይም ደግሞ መስክ ላይ ጎዳና ላይ ከተሰሩት ስራዎች በመኪና አስታውሳለሁ። የአለማየሁ እሸቴ ያለ ከዚህ ጥላሁን ነው በመኪና ሲጓዙና ያቺ ደግሞ BMW ነች። ጥላሁንን የበለጠ አጉልታ ያሳየችው ነች። እንደው ከሌሎቹ አያትም እያልከኝ ነው ማለት ነው እኮ። በራሱ ሚዛን የሚያስቀምጥበት ነገር ሊኖር ይችላል። ለምን የከተማዋን ቦታዎች እየጠቀሰበትን የዘፈነውን ዘፈን 6 ኪሎ ሲባል 6 ኪሎውን እየዞረ 4 ኪሎ መርካቶን ሲል እንደዚህ ሲሰራ እኔ ሲቀረጽ ሁሉ ፋሚሊ ፔጅ አስታውሳለሁ። ከኋላ እንደዚህ እንትኑ ተከፍቶ እሱ እየተከተለ አቶ ኃይለ መስቀል ወንድማገኘው ይባላሉ። የጋዜጠኛ ንጉሴ አክሊሉ የሚስቱ አባት ናቸው። የእናቴ አጎት ከእሳቸው ጋር የዚህ ደብረ ብርሃን ስላሴ ከኢየሩሳሌም እንትና አምጥተው ስቅለቱን አምጥተው እያሰሩበት የህንፃ መሳሪያ ዕቃ ልንገዛ የእሳቸውን ፋሚሊ 404 ፔጆ ይዤ እሱ ቢትልስ በጥቁር ሙሉ ልብስ ለብሶ መርካቶን እንትን ሲል በር ሳልዘጋ እሳቸው ቃል ይገዙ ገብተው አረሳው ማለቴ ነው። ያው ክሊፍ ስለነበረ ያው አላወራሁትም ማለቴ ነው። ግን ያየሁትን ነው የምነግርህ። ያ ፔጆ የማን እንደሆነ አላውቅም። ከኋላው እንትን ካሜራ ተደግነውበት እንግዲህ ካሜራ አቀራረጹን ያዘጋጀው ሰው እንግዲህ ሊያውቀው ይችላል። ግን ያቺ መኪና በዚህ ከተማ ላይ ከዘፈኑ ጋር የሆነ ትዝታም ነበራት። ፈልጌን ሲሰራ ለሱ ትልቅ እንደሱም ደምቆ የተሰራ ክሊፕ ያለ አይመስለኝም። ያው ሌሎች ብሔረ ጽጌ ምናምን ይሰራቸው አለ። ግን ያው የከተማውን እንትን አይገልጹም። እነዚህ መርካቶም ላይ 4 ኪሎም ላይ ሁሉም ላይ አዎ። ያ እንግዲህ ያው ብዙ ነገሮችን ጥላሁን ሳይናገራቸው ከሄዱት ብዙ ነገሮች አሉ። እኔም አጠገቡ በመሆኔ ነው ብዙ ነገሮችን አሁን እየተጫወትኩ ያለሁት እንጂ ሳይሰራቸው ሄዱ ብዙ ነገሮች አሉ። ጥላሁን ልጆቹ ላይ አልሰራም። ቢያንስ ዘመድን ከዘመድ ልጆችን ከልጆች እኔ ሁሌ ተናግሬ እኮ አያልቅም የጥላሁን ጉዳይ። ነገም ልጆቹ እኔም እንደማንኛውም ሰው እኮ አልፋለሁ። ነገር ግን አባታችን ምን አድርጎ ነበር ምን ሰርቶ ነበር ለማለት እኮ መቀራረብ ነው የሚያስፈልገው። የግድ የጥላሁንን ነገር ይዞ በመቅረት የሚቀጥል ነገር ያለ አይመስለኝም። እንዲቀጥል ግን የቤተሰብ ትስስሩ እንዲቀጥል ልጅን ከልጅ ማገናኘት ነው። አሁን እነዚህ 4 ልጆች የሚያውቃቸው ያሉ አይመስለኝም። ሰላምን፣ እጹብ ድንቅን፣ ሄላገነትንና ማነች እድልን። የማ ልጅ ነች? የጥላሁን ልጅ ነች። የሮማን ጥላሁን ልጆች ናቸው። ነገ እነዚህ ልጆች ሲገናኙ ማለት ነው ሳይገላለጹ ቀርተው ማለት ነው ብዙ ነገር ሊኖር ይችላል እኮ። ሲገናኙ ግን ብዙ ነገር እንትን ሊል ይችላል። ወንድም ከወንድም እህት ከወንድም የግድ መታወቅ አለባቸው። አባትን ስም ብቻ እናቶች ይዘው ልጆቻቸውን ከልጅ ካላገናኙ ጥሩ ነው ብዬ አልገምትም። መቼም ይሄን እንትኔን ይሰማሉ ብዬ አስባለሁ። በኋላም እንደዚህ መሰል ጥያቄዎች ስላሉ ወደዛ እንሄዳለን። ውድ ተመልካቾቻችን አሁንም ከሳምሶን ፈይሳ ጋር ዳግም ተገናኝተን ስለ ክቡር ዶክተር ጥላሁን ገሰሰ እያወጋን ነው። ተመልሰን እንገናኛለን።
ከኛ ጋር ሁሉ ይህን ጨዋታ ለምትወዷቸው ለቤተሰብ ለጓደኛ ሼር ላይክ በማድረግ ከኛ ጋር ቆዩ። ውድ ተመልካቾቻችን ዳግም ተገናኝተናል። ይህ በኪሎድ ፕሮዳክሽን ጋር እየቀረበ የሚገኘው ከተኖሮ ፕሮግራም ከሳምሶን ጋር እየቀጠልን ነው። ከኛ ጋር ነው። ሳሚ ተመለሰን መተናል። ቅድም ስለ ህዝብ ለህዝብ አውርተኛል። ጥላሁንና ህዝብ ለህዝብ ትልቅ ስራ ነው በኢትዮጵያ የኪነ ጥበብ ስራ። መቼም ይደግማል ብለን አናስብም። ብዙ ስራዎች ሊሰሩ ይችላሉ። ግን ህዝብ ለህዝብ ኢትዮጵያን ከሌሎቹ የምስጋና ፕሮግራም ጋር የተቀናጀ ሰፊ ስራ ነበረ። የተለያየ አውሮፓ እንዲሁም ሰሜን አሜሪካን ዞረዋል። አንድ ለየት ያለ ነገር ተፈጥሯል። አንድ ቦታ ላይ አንብቤያለሁ። አሜሪካ ሀገር አንድ ፕሮግራም ከሰሩ በኋላ ጥላሁንንና ብዙነሽን በወቅቱ የፖለቲካ ችግር እንዲደናቀፍ ይሁን አንተ ታስተካክልልኛለህ እንዲከዱ ገንዘብና መኖሪያ ቤት አሜሪካ ውስጥ እንዲሰጣቸው በሆነ አካል ይወተወቱ ነበር። እስቲ ስለሱ የነገረህ ነገር አለ? አዎ፣ ይሄ ህዝብ ለህዝብ ትልቅ ስራ ነው። ትልቅም ደግሞ የኢትዮጵያን ህዝብ አደራ ተሸክሞ የሄዱበት ነው። ያ ትልቅ ሸክም አደራ ደግሞ ጥላሁን ላይ ተጥሏል። ሌሎቹም እንደተጠበቀ ሆኖ ማለት ነው። እሱ ገና ከዚህ ሲሄድ ጥላሁን ይቀር ይሆን ይመጣ ይሆን በሚል የሚልከው አካል ጥርጣሬ ውስጥ በመግባት ማለት ነው። አንድ ቦታው ላይ ትልቅ ደረጃ ላይ ያለ ሰው ጥላሁንን ገንዘብ እንዲጠይቀው ይደረግና ራሱ ያጫወቴ ነው ገንዘብ ቢማይለው ሰው ነው የመጣበት። ወደሬ ነገር ነው። እኔ ግን ስመጣ ፍራንኩን እፈልገዋለሁ፣ እንደገባው ሳንቲሙን አዘጋጅተህ ትሰጠኛለህ አለው። 70 ይሁን 60 ሺህ ብር ብዙ ብር ነው በዛ ጊዜ። አይ ጥላሁን በቃ በእርግጠኝነት ይመለሳል ተብሎ ለላኪው አካል አንድ ማረጋገጫ ሆነ ማለት ነው። ከዛ እዛ ከደረሱ በኋላ ብዙ አይነት ፈተናዎች ገጥመውታል። ጥላሁን እንደዚህ ጥቅማ ጥቅም ነገርን ራሱን አታሉ ራሱን ደልሎ የሚሄድበት ነገር የለም። ሁሉ ነገር እጁ ላይ እንዳለ ያውቀዋል። ያ ደግሞ የገባውን ቃል ተሸከመውን አደራ ተወጥቶ እንደሚመጣ ደግሞ ይታመንበታል። እሱም ደግሞ በዛም ይሸነፍ አልነበረም። የተወሰኑ እንግዲህ በጣት የሚቆጠሩ ምናልባት በዛው አጋጣሚ ያን ተጠቅመው የነበረውን ጊዜ እንትን በማለት እንትን ብለዋል። እሱ ግን ያችን አደራ ተወጥቶ ከ4 ወር ቆይታ በኋላ ወደ ሀገራቸው ተመልሷል። መጋቢት 9 ነው የሄዱት። 79 ዓመተ ምህረት ይሄ ነበር ህዝብ ለህዝብ እና ትልቅም ስራ ነው። ኢትዮጵያን ያመሰገኑበትን የኢትዮጵያ ህዝብ ለላካቸው ነገር ደግሞ የተወጡበት ነገር ነው። ጥሩ ስራ ነው ብዬ ነበር እኔም በራሴ ጊዜ የማስበውም። የሙዚቃ ባንዱ ቅንብሩም ምኑም ትልቅ ጉዞ ነበር። ተሳክቶላቸውም ነው የተመለሱት። ግን እዛ ላይ እዛ የነበረውን ቻሌንጅ ወይም ውጣ ውረዶችን አጫውተዋል አንተ? እንደዚህ ተደልዬ ነበረ ብዙ ነገር ከዚህ ሲሄድ እኮ እንደዚህ መሰናክሎች እንደሚገጥሙ እኮ ጥላሁን ያውቃቸዋል። እነዛን መሰናክሎች እኮ ገና ከዚህ ሳይወጥ ነው እንዴት መሰናክሎችን እንደሚዘላቸው የሚያውቀው እንጂ ይሄ ፈተና እንደሚገጥምማ ይታወቃል። አሁን በዛ መውጣት በሚያስቸግርበት ጊዜ እኮ ነው ያ ቡድን ከሀገር የወጥቶ ትልቅ ስራ ሰርቶ የመጣው። ይህም ደግሞ ለሄዱትም ትልቅ ክብር ነው። ሀገራቸውን አክብረው ግዳጃቸውን ለኢትዮጵያ ህዝብ መልስ ሰጥተው መምጣት ትልቅ ስራ ነው ብዬ ነው የማስበው እንጂ መሰናክልማ ይገጥመሃል፣ መደለያ ይገጥመሃል። ግን ያንተ የጭንቅላት ጉዳይ ነው። ሳንቲም የሚያሸንፍህ ከሆነ የተሰጠህን አደራ ረስተዋል ማለት ነው። ያንን ደግሞ አሸንፈህ ከመጣ ሀገር ላይ ታጠዋለህ ብያለንም። እንግዲህ ያንን የመደለያ ሳንቲምም ሆነ ገንዘብ እንደዛ ነው። በዛ ልክ ነው እንግዲህ ጥላሁን ሆነ ሌሎቹ ሀገራቸውን አክብሮ
ይህንን ታሪካዊ ነገር ሰርቶ የመጡት ህዝብ ለህዝብን ማለት ነው። ሁሉንም በዚህ አጋጣሚ ሳላመሰግናቸው አላልፍም። በጣም ትልቅ ስራ ነው። ሰርቶም ደግሞ ሲመጣ ደግሞ የተለየ ክብር። እኔ 77ቱን ድርቅ ራሴ በአካል ወሎ ውስጥ ከመኪና ጋር እየሄድኩ በእርዳታ ማሰጣጡ ላይ በሎንቺኖችም ጓደኞቼ ህዝብ ማመላለሻ ወደ ሰፈራም ሲሄዱ የእርዳታ እህል ሲተላለፍ በአይኔ ያየሁት ነገር ስለነበረ ያ ከውስጥ የሚጠፋ ነገር አይደለም ማለት ነው። ያ መልስ ደግሞ ትልቅ ሀገራችንን ገጥሟት የነበረ ችግር ነበረ። አለፈ፣ ያልፋል። ቆመንም ይህንንም ቁጭ ብሎ መውራት እኮ ቀላል ነገር አይደለም። ከዛ ለም ያው በክብር መጥተው ቅድም እንዳልኩ በመንግስት ደረጃ ያን ያህል ክብር ተሰጥቶት መኪናውን ላስከ መሸለም ድረስ የደረሰ ነው። ሀገርህ የምትከለክልህ ነገር የለም። ትልቁ ታማኝነት ነው። ታማኝነት የሄድክበትን ህዝብን አክብረህ ነው የሄድከው እኮ። ትክክል ነው። ህዝብን ነው ተሸክመህ የሄድከው። ያንን የህዝብን አደራ አድርሰህ ስትመጣ ደግሞ ሀገርህ ለአንተ ምንም አትሆንልህ ነገር ይኖራል ብለህ ታስባለህ። ዋናው ጨዋነትና የሀገርን አደራ ጠብቆ መገኘቱ ነው የነበረው። የዛ ጊዜ አቀባበሉን አጫውተዋል? እንዴት ነበር? እዛው የአውሮፓና አሜሪካ የነበረውን ቡድኑ ሲሄድ የነበረው አቀባበል አይበቃም? ሰዓቱ በጣም አይበቃም? ከኔ በላይ ደግሞ እንደው እንዴት ነበር የሄዱት? በአይናቸው ያወሩት፣ በአይናቸው ቦታው ላይ የነበሩት ራሱ አውርተው የሚጠግቡት አይደለም። በናፍቆት ሲጠብቁት የነበረ ቡድን ነው። ጥላሁን ብዙነሽ የሀገሪቱ አንጋፋ የሚባሉ አርቲስቶችን ያካተተ ነው። ሌላ ላይ ማላይ ልታየው ትችላለህ። እንደዚህ ከዛም ከዚህ ከእያንዳንዱ እንትን ተውጣቶ ረጅም ጊዜ ጋሽ ሙላቱ የደከሙበት ይመሉኛል። ያው ትልልቅ የሙዚቃ ባለሙያዎች ረጅም ትልቅ አደራ የተጣለባቸው እነሱ ሁሉ እኮ ትልቅ አደራ ተሸክመው የሄዱ ናቸው። እነ ጥላሁን ብቻ አይደሉም እኮ እነሱ ሁሉም በቃ ገሌ ከገሌ ብለህ የምትለው ነገር የለም። እነዚህ ሁሉ ትልቁን የሀገራቸውን ታሪክ ተሸክመው ሄደው እናመሰግናለን ብለው መምጣት ቀላል ነገር አይደለም። በጣም የጥላሁን ውጣ ውረድ መቼም አያልቅም ነው። ህዝብ ለህዝብን ያን የመሰለ ፕሮግራም ሰርተው መጥተው እዚህ ደግሞ ዲፕሬሽን ውስጥ ልበል ወይም ደግሞ የአእምሮ መታወቅ አላቅም፣ አንተ ነው የምታስተካክለኝ። ወደ የአእምሮ ሕክምና ወደ አማኑኤል ደግሞ ገባ። በምን ምክንያት ነበረ? እኮ ከህዝብ ለህዝብ በፊት ነው ወደዚህ ነው በኋላ አይደለም። 76 ዓመተ ምህረት 77 ዓመተ ምህረት ኦኬ ወይዘሮ ብርሃኔ ጋር ባለበት ጊዜ ነው አማኑኤል ሆስፒታል ለትንሽ ጊዜ አእምሮ የረፍት ጉዳይ ነው። ብዙ ነገር ሆኖ አይደለም እንደዚህ አቅሉንና ራሱን ስቶ ሳይሆን መታመም ምናምን ሳይሆን በቃ እሱ የራሱ ጥበብ አለው። ራሱን ማሳረፍ በፈለገበት እንትን ላይ እዛ በመገኘቱ እኮ ብዙ ሰዎችን ፈውሷል። እሱ ራሱ በአካል በመገኘቱ ለምን አባቴና አንድ ገዛኸኝ ጭብሳ የሚባል የግርማ ጭብሳ ወንድም ጠብቀን ብለውት እኔ እንኳን ቂጤ አይቀመጥም፣ ያኔ ቢዝነስ ሩጫ ነው የምሮጠው። በኋላ ላይ ነው የደረስኩት። የ77ቱ ድርቅ ማለት ነው። ወደ ወሎ እዚህ ወደ ከሚሴ ምናምን ያኔ ትበራለህ፣ እህል ምንም እያስክ ትሄዳለህ። የዛ ጊዜ አባቴና ብርሃን የምትባለው እህቴ ናቸው የገቡት። በስነ ስርዓት ተነስቶ ነው ያወራቸው። ረጅም ሰዓት ተጫውተዋል። በማግስቱም ቀን መጥተዋል። አባቴም የሚባለውን ብለው ተወጥተዋል። እሱም ደግሞ ለሳቸው የነገራቸዋለ። ግዴ ለጋሽ በሚቀጥለው እመጣለሁ አለ። እንዳለውም መጣ። 7 ሚጣቃ አማኑኤል ደርሶ ከወይዘሮ ብርሃኔ ጋር ሆነው በሬኖስ ኪስቲ አባቴ ጋር ደርሶ ወደ ሚጣቃ አማኑኤል የጥቅምቱን ከዛ አንቺ ልጅ ጎፈር የሚለው ካሴት ዜድ ሙዚቃ ቤት ወጣ እና ከህዝብ ለህዝብ በኋላ የታወከ ወይም የጤና ችግር አጋጥሞት አያውቅም። ከሂሩት ጋር ያለ ጥሩ አቋምና ጥሩ ጤና ላይ ነበር።
በኋላ 82 ምናምን ላይ ይመስለኛል ትንሽ የስኳሩ እሱም አልተከታተለው መሰለኝ በጣም ተጎድቶ ያንን ውጭ ሄዶ ሕክምና አድርጎ መጥቷል። ከዛ በኋላ ያው የሚያዝያው 10 አደጋ ነው የ85ቱ 85 ዓመተ ምህረት በኋላ መንደፈራ ላይ እግሩን ያመመችው እንትን ቢጣቃ ማኔል የተመላለሰበት እሱን ነው የማስታውሰው። ከዛ ተረፈ ግን ያው የመወጣጠርና የአእምሮ የተጋነነ የአእምሮ ችግር አይደለም። ጥላሁን ራሱን በራሱ ጠቀምባት የራሱ ቴክኒክ ነው እንጂ እንደዚህ ራሱን ስቶ ምናምን ግን ለብዙዎች ፈውስ ሆነ። ጥላሁንም ከኛ ጋር መጣ፣ ጥላሁንም ገባ ከኛ ጋር የሚለው ነገር የኛ ብቻ አይደለንም የሚለው እንትኖቹ ላይ እንትን በማድረጉ ብዙዎቹን ያሳቀ ያስደሰተ ነው ብሎኛል። አንድ ከእህቶቼና ከአባቴ ጋር የገባ ሰው ሰፈሩም ዘዋማኔ ስለሆነ ትልቅ ደስታ ነበረ በእንትኖች ላይ የፈጠረው እና ስቆም ማያውቅ ሁሉ የሳቀበታለ ለማየት እሱን እንደዚህ እየተመለሱ ይህንን እንግዲህ ታማሚ ሆኖ ጥላሁንን ለማየት እንደዚህ ልቡ የተሰቀለ ሰው ካለ ቢያንስ ራሱን ያውቃል ማለት ነው። እና እንግዲህ ወደ ራሱ ደግሞ እንትን ሲል ይሄ ሰው ነገ እኔም ደህና ልሆን እችላለሁ የሚል ይመስለኛል። በራሴ እንትን እኮ ነው የታመመን ሰው ሁሉ እግዚአብሔር ቢምረው ለሁላችንም የሰው ልጅ በቀናት ውስጥ በወራት ውስጥ ምን እንደሚገጥመው አይታወቅም። እሱም ፈልጎት አይደለም እንደዛም ፈልጎት አይደለም እዛ የታገኙ ደግሞ እኮ አማኑኤል ገባህ ማለት እኮ ለየልህ ጨርቅህን ጣልክ ማለት አይደለም። የሕክምና ክትትል ከተደረገልህ ደግሞ እንደ ማንኛውም ሰው ታፈው ሰው ይወጣል። አልፎ ደግሞ እኛ እዚህ ያወራ ነው እንግዲህ እና ይሄ ነበር በ80ዎቹ ውስጥ ሳይሆን 77 ዓመተ ምህረት ግን ከወጣ በኋላ ተጽዕኖ አልፈጠረበትም። ምንም አልፈጠረበትም። ጥላሁን ወደ ራሱ ለመመለስ ጊዜ አይፈልግም። እንደገና መልሶ ልጅ ይሆናል። ሲወጠር ነው እሱ ቶሎ ራሱን በቃ ጭንቅንቅ ያለ ነገር ሲያጋጥመው ቶሎ እንክብካቤና አያያዝ ካላገኘ እሱንትን ለመጎዳት ቅርብ ነው። ምንድን ነበረ ግን ምክንያቱ? አሁን ትንሽ ወደኋላ ልመለስልና ራሱን ለማግለል ነው ብለህኛል፣ ግን ለማሳረፍ ነው ብለህኛል። አዎ ግን አንድ ጭምጭምታ አለ። አንድ ታዋቂ ሰው በጾታም ሴት ልትሆን ትችላለች እንደዚህ በስራ ጫና ፈጥራበት ምናምን የሚባል ነገር አለ። እሱ ይሆናል ወይስ ምንድን ነው? ብታጠራልኝ ብዬ እሱን ልታውቀው አትችልም። እንግዲህ ያው ጥላሁን ቂመኛ ነው ብዬ ጸበኛ ነው ብዬ አልልም። እሺ ምናልባት ሰዓት ላይ ረፍት ይችላል፣ ግን በሰዓት ለመገኘት ደግሞ ሻርፕ ነው። ምናልባት እንግዲህ ከሱ አእምሮ በላይ የሆነ ነገር ሲታዘዝ ይሄ እዛው ወታደር ቤት ውስጥ የታነጸው ነገር አለው አይደለ? አለቆቹን አያከብርም ማለት አይደለም። አለቆቹን ያከብራል፣ ስራውን ያከብራል። በዚህ ደረጃ ለጤና ቀውስ ራሱን ይዳርጋል ብዬ አላስብም። ግን ያው ማረፍ ከፈለገ መፍትሄው በእጁ ስለሆነ ማለት ነው። እሱን ሆኜ እኔ ማውራት አልችልም። ያኛውም እሱን ይህን ፈጽም ያለው ሰውዬ የእሱ የጤና ደህንነት እስካልተረጋገጠ ድረስ ምንም አይነት ስራ መስራት አይችልም እኮ። ምናልባት በዚህ ውስጥ የተቀመጠ ነገር ይሆናል ብዬ ነው የማስበው እንጂ ይሄ ቂመኝነትና ጸበኝነት እንኳን ብዙ እንትን የለበትም። ከረሳው ራሳው ነው። ወቀሳ ያበዛም በሆዱ ዝም ነው የሚለው። ያንንም ሰው መልሶ ይቅርታ ካለው ረስቶታል እንጂ ወደ ላይ ሰቅሎ ውስጡን በእንትን የሚጎዳበት ነገር የለም። ሰው ላይ ባለው ችግር እንትኖች ማለት ነው። ወይ ደግሞ ፍርስ አርጎ አውጥቶት በቃ እኔ ካሁን በኋላ ደግሞ የሚልሃል እንጂ እንደዚህ ይዞ አልተኘክ ያለ ስጋ ያደረገው የሚገርም ነው። 82 ዓመተ ምህረት ይሁን 81 ዓመተ ምህረት የኢትዮጵያ ቴሌቪዥን ጥላሁን ገሰሰ በተክሊል አገባ የሚል ዜና መጣ። 82 ወይ 81 ነው? አዎ እስቲ ንገረኝ ብዬ ነው። ከሂሩት ጋር ይመስለኛል ልጅ። አዎ ልጅ ሂሩት መስፍን
በዜና ተሰራጭቷል አይደል? ያው እንግዲህ እዚህ መጽሐፍ ላይ ምንም ስላየሁት ነው። እስቲ ስለሱ ወቅት ንገረኝ እስቲ። ያው ከህዝብ ለህዝብ ሲመለስ ነው። ከህዝብ 82 አይደለም 80 ዓመት ያወራና 80 ወይም 81 ከህዝብ ለህዝብ እንደተመለሰ የወይዘሮ አስራት አለሙ ወንድም አቶ ዘለቀ አለሙ የህግ አማካሪው ነው። ለጥላሁንም የህግ አማካሪው ነው። ሽምግልና እሱ አንድ የነገር አባቱ ሆኖ የወይዘሮ ሂሩት መስፍን የጋብቻ ስነስርዓት ሲጣል ሽምግልናውን ጀምሮ አብሮት የነበረ ሰው ነው። ሁለቱ ተለያይቶ አይታወቁም። ያው እዚህኛውን ቤት ልጆች አሉ፣ እዛኛውን ቤት ልጆች አሉና እንደማይለያዩ ይተዋወቃል። አሁንም ይገናኛሉ። ያው የዚህኛውን ቤተሰብ ከዚያኛው፣ የዛኛውን ቤተሰብ ከዚያ፣ የሁሉንም ብቻ ነፍስ ይማር። ሁሉም እውነቱ ቦታ ስለሄዱ ከሂሩት መስፍን ጋር ነበረ ያ የጋብቻ ስነስርዓት የተፈጸመው። ተክሊል ነው። ትክክል ነው። የሚገርም ሰርግ ነበር። እና እዛ ላይ የወይዘሮ አስራትን ወንድም ቅድም አንስተዋል። አቶ ዘለቀ አለሙ እሱ ነው እንደ ሽምግልና ምን አይነት ቀረቤታ ቢኖራቸው ነው? ሁለቱ ተለያይተው ምክንያቱም ምንድን ነው አንድ በትዳር የተፋታህን አካል የባለቤትህን ወንድም እና ሽማግሌ ሁነኝ ሌላ ደግሞ ላገባ ነው ስትል እንደው የነበረው ከኛ ባህል አንጻር ጥላውን ራሱ ስሜቱና የነበረው የወቅቱ የማህበረሰቡ እንደው ጉምጉምታ በለው ወሬ በጣም ተወርቶ ነበር። እስኪ እንዴት ነበር? እስኪ ሳምሶን አሁን 19 እንግዲህ 76 77 ወይዘሮ አስራት አገባች። ሻለቃ ቦረናን ማለት ነው። ሻለቃ ቦረና እሷ ስታገባ ጥላሁንን አታግባ ማለት አይቻልም። ለእኔ እኮ የምነግርህ ማለት ገብቶኛል። ሻለቃ ቦረናም ያው የሰፈሬ ሰው ናቸው። እኔም በቅርብ አውቃቸዋለሁ። ለዛ ነው ኋላ ኮሎኔል ያቺን ዳትሰን መኪና የሚያዟት። እሺ ቀጥልልኝ። 15/2/23 በኋላ ሰሌዳ ቀይራ እሳቸው እጅን የቆየችው ህይወታቸው ልፈት ድረስ ማለት ነው። እንግዲህ በሁለቱ የ3 ዓመት ልዩነት ያለ ይመስለኛል። ጥላሁን ሲያገባ ወይዘሮ አስራት ካገባች በኋላ የ80 ሚስት ሆና አሁን ድረስ እስከማውቀው ድረስ 80 ያልተቀደደ መሆኑን አውቃለሁ። የሂሩት መስፍን ጋር ሆነው በተክሊል የተጋቡት እሱ አስቀድሞ እንትን በማለቱ ነው አቶ ዘለቀ አለሙ እንትኑ ላይ የተገኘው። ናት ያግብታለች አንተን አታግባ አላለውም። ሌላውም አይችልም እንትኑ አካሄዱ ማለት ነው። እና ለዛ ነው እንደው ይሄ መቃየም ምናምን የምትለው ከ52 ዓመተ ምህረት ጀምሮ ይሄ አክሱም አዳራሽ አስኮ ያለው አክሱም ሆል ይባላል። እዛ ፕሮግራም ጀምሮ አብረው በሼር ነበር የሚሰሩት አቶ ዘለቀ አለሙ፣ ጥላሁን፣ አስራት አለሙም ሆነው ማለት ነው። እና እንደዚህ በጣም የበሰለ ቤተሰብ እንትነት ነበረው። አቶ ዘለቀ ዘመድም ብቻ ሳይሆን ጓደኛም ተቆጭም ብዙ ደክሟል። ግን ያው ሁን ያለው ነገር ይሆናል፣ የማይሆን ነገር ሆነና ያው እንደዚህ ሆነ ማለት ነው። ይሄ ነው እንግዲህ ምክንያቱም ምንድነው ያው እንደነገርኩ ነው የባለቤትህን ወንድም የቀድሞዋን እንደሆነ ሽምግልና ሲባል ጥላሁን ራሱ የነበረው የስነ ልቦና ጥንካሬና ከሰውየው ጋር ያለው ቁርኝት ይመስለኛል። መልካም ቀረቤታው ይመስለኛል። ነው ቅንነት የተሞላ ነገር ሁለቱ ውስጥም ስላለ ነው። ይተዋወቃሉ እኮ አንድ ጊዜ ሁለት ጊዜ እንትን በማለት የዳበረ ነገር አይደለም። በአንድ ጊዜ ግንኙነት እና በሁለት እነሱ ከ20-30 ዓመት በላይ በደንብ የበሰለ ውስጣቸው ብዙ ነገር ስላለ በዚህኛው ነገር ይሄ እንደውም ከእንትን በጣም ቀላል ይመስለኛል ብዬ ነው የማስበው። ያሉት ከሌሎች በያገባ ልብ ቢገዛ በሚለው ነገር አለ። ከእሷ ጋር ባይሳካለት ከዚችኛዋ ጋር ቢሳካለት የምትለው ቀና ነገር አለ። በዚህ ላይ የተክሊልን ነገር ስታደርገው እስቲ ጊዜ ደግሞ እግዚአብሔር ነገር ልቦና ይሰጣል እንዲላ ታስበው የልብ ውቅር እኮ ነው የቅንነት እንትንህ ከዛ በሚመነጭ ነገር ነው። ያቶ ዘለቀም የጥላሁንም እንትን ቀረቤታና ያ የተደረገው ግን ያ ተክሊል ቅዱስ ጋብቻ ነው። ያ በቤተ ክርስቲያን የሆነው
ብዙ አልዘለቀም ይመስለኛል። ብዙ ያልዘለቀበት የራሱ ጉዳይ አለ። አንተ የምታውቀው ነው። እዚሁ ፒያሳ አርመን ቤተክርስቲያን አካባቢ ጋር ነበረ አፓርታማ ላይ የሚኖሩት። ከዛ ጥላሁን ወደ ቴሌባር አካባቢ ይመስለኛል እዛ ሄደው ስም ባንጠቅስም እዛ ደግሞ ጭልጥ ብሎ ጠፋ ይመስለኛል። አንተንም ልብስ አምጣልኝ እስከ ማለት ድረስ። እስቲ ስለሱ ታሪክ ንገረኝ። ምክንያቱም እዚህ ጋር በተክሊል ደግሞ ተጋብቷል። ከዛ በኋላ ደግሞ ያንን ነገር እንደው እርግፍ አድርጎ ትተውት እንግዲህ በሌላም ተስቦ ይሆናል አላውቅም። እሱን ወደዛ ሄዱ ልብስ አምጣልኝ እስከ ማለት ወይዘሮ ሂሩትን አለማየት ወይም ደግሞ ቤቱን እስከ መጥላት ድረስ ደርሶ ነበረ። የተለያዩ ነገሮችም ቤቱ ላይ ይደረጉ እንደነበር ታውቃለህ መሰለኝ። እስቲ እንደው ብትነግረኝ። አሁን እሱን መግለጹ ባያስፈልግም ያው ጥላሁን አንድ ነገር ካየና የሆነ ነገር ማረፍ ከፈለገ እስቲ ይሄኛውን ነገር ከዚህ ጋር ካጣሁት ብሎ እንጂ እዛ የተለየ ነገር ኖሮ አይደለም። እዛኛውም ጋር ሲሄድ ደግሞ ያኛው ነገር ከገጠመው መጣሁም አይላቸውም። ይሄዳል። አተካራ ገብቶ ድጋሚ በዛንትን እንዲልበት እንዲመታበት አይፈልግም። በቃ የሆነ ነገር ካየሱ ጭቅጭቅ አይፈልግም እንጂ እዚህኛው ጋር እስቲ ይህንን ነገር አርፍበት ይሆናል ይላል። እዛም ጋር የማያሳርፈው ነገር ሲመጣ በዚህ ነው እንደው አጭሩ እንደው ሰብሰብ ብላለው ገብቶኛል ብዬ ነው። እንትኖች ካነሳናቸው ብዙ እንትኖች ስለሆነ ያው ዘካሪያ የጥላሁን ገሰሰ ሕይወት ታሪክ መጽሐፉ ማንበብ ነው። እሱ በጣም ያነበበ ሰው እኔ ከምናገረው በላይ መጽሐፉ ስለሚገልጸው ማለት ነው። በጣም ማንበብ ነው። ከኔ ንግግር በላይ እዛ መጽሐፍ ውስጥ ያለው ነገር ገንቢ ነው ለአድማጮችም ሆኑ ስለ ጥላሁን ማወቅ ለሚፈልጉ። እኔ አሁን እንደውም በጣም በጥላሁን ታሪክ ላይ ከልብ እንትን ያላቸው ሰዎች መጽሐፍ መውጣቱን ሁሉ አያውቁም። ይሄኛው መጽሐፍ በነገራችን ላይ ጃፋር መጽሐፍ ቤት አለ እኮ ሄዶ እኔ አሁን ከማወራው በላይ የመጽሐፍ ትንትን አድርጎ ነው ሁሉን ነገር የሚያስረዳው። ከኔ በላይ ጥቅጥቅ ተደርጎ ጥር ተደርጎ የተጻፈ መጽሐፍ ነው። የጥላሁን ገሰሰ የህይወቱ ታሪክና ሚስጥር ይላል። ከ1934 አንስቶ በተጻፈ የቤተሰብ ታሪክ ማስታወሻ ላይ የተመሰረተ ይላል። ጥሩ ይህ መጽሐፍ ለዘካሪያ ስሰጠው የእግዚአብሔር ግጥጥሞች ነው። ጥላሁን ባረፈ በ15 ቀኑ በ20 ቀኑ እነ ዘካሪያ ሲሳይ ገብረ ጻዲቅ ጆርናሊስት ነው፣ ኢትዮጵያ ቴሌቪዥን ይሰራል። አሁን በግል ነው ስራ የሚሰራው። 3 ሆነው ምን እንስራ እስቲ ስለ ጥላሁን ገሰሰ ያልዘፈነበት ርዕስ ብቻ የለም ነው እንዴት ይሄ ሊሆን ይችላል ብለው ሰሜን ሆቴል አካባቢ አንድ ካፌ ውስጥ ቁጭ ብለው ሲጫወቱ እኔ አንድ ቀን ማታ ደግሞ በኢትዮጵያ ቴሌቪዥን እንትን አየሁ። ጥቁር ካቦርት የለበሱ 1-5-6 ሰዎች ሆነው ጋሽ ጥላሁንን የሚያክል ታላቅ ታሪክ ሰራ ሰው እንዴት የፎቶግራፍ የጽሁፍ ማስረጃ እንዴት ሊኖር አይችልም ምናምን እያሉ ሲሉ እኔ ቤት ቁጭ ብዬ በ15 ቀኑ ወይ በ20 ቀኑ ነው እህቶቼን ወንድሞቼን እዚህ ለቅሶ ቤት ከቀብሩ በ4ኛው ነው በ3ኛው ቀን ወደ ቤት ሄደዋል። እኔ ያንን እንትን ስመለከት ያልኩና በራሴ ማለት ነው ራስን የጠየቀህ እንግዲህ ነገር ባለመኖሩ ያሳዝናል ብሎ እንደመደሙ ማለት ነው። ያ ፓርት አለቀና አንድ ፕሮግራም ደግሞ ሲሳይ ገብረ ጻዲቅ በአዲስ አበባ ዩኒቨርሲቲ የጆርናሊዝም እንትን ነው በቴሌቪዥን ብቅ አለ። ወይ ለምን ለሲሳይ አልነግረውም አልኩና የሱ ፕሮግራም እስከሚያልቅ ጠበቅኩና ልክ የሱ ፕሮግራም ሲያልቅ ደወልኩለት። ሰላምታ ተለዋወጥን። ደህና ነው እንደምናምን አለኝ። ሰላም ነው ሲስ ምናምን አልኩትና አሁን በቴሌቪዥን እኮ ጥላሁን ጉዳይ ላይ የተወሰኑ ሰዎች ተሰባስበው እንደውንም ማስረጃም መረጃም የሚሆን ነገር ባለመኖሩ ያሳዝናል የጋሽ ጥላሁን እንትን እያሉ ምናምን በዛ ጉዳይ ላይ ደግሞ እኔ ጋር ያሉት ነገሮች ደግሞ ያውን የተወራውን ነገር ሁሉ ጎዶሎውን ይሞሉታል ምናምን አልኩና ደወልኩለት ለሲስ ያለና ለካ እናንተ ቤተሰብ ናቸው አለና የፈረንሳይ ለጋሲዮን ልጅ ነው
ከነ ንጹህ ወርጋ ከነ ባቡ ጋር አንድ ላይ የተማሩ ናቸው። እነሱ ጉልቱ ተፈራ እነዚህ እና አብርሃም አስመላሽ የአንድ ዘመን ልጆች ናቸው። ትዝ አለውና ይገርምሃል አለኝ ከ3 ቀን በፊት ስለ ጋሽ ጥላሁን ልንሰራለት አንተ ይህንን ፈልግ እኔ ይህንን ፈልግ ተባብለን እኔ ዘካሪያ ስለሽ ነጋሽ ሆነን ተነጋግረን ተለያየን አለኝና ነገ እንገናኝ ተባባልንና የት እንገናኛለን? ሰሜን ሆቴል ተቀጣጠርና ሰሜን ሆቴል ማን ይመጣል? ዘካሪያ እኔ ሲሳይ ገብረ ጻዲቅ ሆነን ባለፈው እዚህ ሚጆ የመጣሁት አባቴ ከ34 ዓመተ ምህረት ጀምሮ የጻፉትን ሰነድ ፎቶግራፎች ካሜራዋ ከነ ፕሮጀክተሩ ሁሉ ነገር እንግዲህ ወደ 80 ምናምን ዓመት ሊሆናት ነው ካሜራዋ ከነ ፕሮጀክተሯ እነዛን ነገሮች ሁሉ እንዳያስኩ አመጣውና ለነ ዘካሪያ አሳየዋቸው። በቃ ስራው እኮ እዚህ ጋር አለቃለ ይሄንን ልፈልግ እሱ ይሄንን ሊፈልግ ገሌ ይሄንን ሊፈልግ ነበር የተባሉ ዶክመንት እንትናችን እግዚአብሔር ስራ በጣም ይገርማል ብሎ ዘካሪያ ሲሳይ ገብረ ጻዲቅ ሆነን በጣም ተገረሙና ከአንድ ዓመት ጀምሮ ከ34 ዓመተ ምህረት ጀምሮ ጥላሁን ታዋቂ ይሆናል ብሎ አይደለም እሳቸው የቤተሰብ ታሪካቸውን ሲጽፉ በዛው ላይ ጥላሁንም ተጽፏል። እያንዳንዱን ነገር ካየ በኋላ ታምኔት ይችላል አይደል? እኔም አምናቸዋለሁ። ችግር አለ እኔ ሲሳይ ወንድሜ ነው ነይም ሰነድ ልሰራ ይችላል ወይ ሲለኝ ዘካሪያ ምንም ችግር የለም ብዬ እንደዚህ ነው የሰጠሁት። ኮፒ እንኳን አላደረኩትም። ደስ አለው ከመጽሐፉ በላይ ይህንን ሰነድ በእምነት ስለሰጠኝ እኔ ደግሞ እንዴት ተሸክየበት ይህን ስራ እንደምሰራ ብሎ ከሲሳይ ጋር እንትን አሉና እኛ እንግዲህ ረጅም ነበር ይሄን ነው እግዚአብሔር ስራዬን ሰውዬ በ15 ቀኑ ይህንን ሰነድ አመጣልን ብሎ ይህ መጽሐፍ ተወለደ ማለት ነው። ምክንያቱም ማለት ነው ትልቅም ስራ ነው በእውነት። በጣም ዘካሪያ ማህመድ የሸገር ጋዜጠኛው ነው። በጣም አሪፍ። እሺ አቶ ሳምሶን ጥሩ ጨዋታ እየተጫወተ ነው በእውነት። መጽሐፉም እንዲህ ተሰንዶ የአንድ ትልቅ ክብር ያለው ሙዚቀኛ በኢትዮጵያ ታሪክ ውስጥ ጥላሁን ገሰሰ። ምክንያቱም ባለፈው በችኮላ አንዱ የተርገብግቦ የተሰራ ስራ አይደለም፣ ድቅቅ አድርጎ የተደረገ ነው። ድቅም አድርጎ እውነቷን ቦታው ድረስ እየሄደ እያጣራ በሰሚ አይደለም ዘካሪያ የሰራው። እሱንም ባለቤቱንም ሳላመሰግን አላልፍም። የሷም ማስተዋጽኦ አለ። ሌሊቱም ሙሉ እዚህ ላይ ተለፍቷል። በጣም እኔም ራሴ ባይኔ ያየሁትን እኮ ነው የማወራህ። እንግዲህ ላላነበቡ እሱ ወዳጆች ሁሉ ወጣሉ እያሉኝ ነው። አንዳንዶቹ ግማሾቹን ሁሉ ባለፈው ጥያቄያችንም ላይ መጽሐፍስ አለው ወይ እያሉ ነበርና ጃፋር መጽሐፍ ቤት ያገኙታል። ኬዛ አለ በየክፍለ ሀገሩም ወይም ደግሞ በሌላውም ዓለም ላይ ይኖራል። ተበትኗል ማለት ነው። መቼ ዓመተ ምህረት ነው የታጸፈው? 2007 ሚያዝያ ነው የወጣው። 2007 ላይ። በጣም ጥሩ። እንግዲህ ወደ ማጠቃለያው እየሄድን ነው። እሺ ስለ ጥላሁን መቼም አውርተን ቅድም ሲጀመር ነግረኸኛል አያልቅምና ስለ ትዳር አጋሮቹ አውርተናል ብዙ። ከተለያዩ ትዳር አጋሮች ልጆች አፍርቷል። እነዛ ልጆች አሁን በምን አይነት ሁኔታ ላይ ነው ያሉት? በሀገር ውስጥም በውጭም ላይ ይኖራሉ። እውነት ስለ ጥላሁን ብለው ይሰባሰባሉ፣ ይገናኛሉ? ትንሽ ጨረፍ አድርገልኛል ቅድም። አሁን ላይ እንደ ማህበር ወይም እንደ ቤተሰብ ይገናኛሉ? የምታውቀው ታሪክ አለ? ስለ ጥላሁን ሰው ምን ሊሰሩ አቅደዋል? እነሱ ይገናኛሉ። የአንድ እናት ልጆች የሆኑት ይገናኛሉ። ከዛም የዛም የተገናኙትን እንደው አንድ ወቅት ላይ ዘካሪያ ይሄ መጽሐፍ በሚሰራበት ጊዜ የሄደ ያገኛቸው ፎቶዎችን እንትን ያደረገው ነው። እንደዚህ ተራርቆ መቀመጥ የነበረባቸው አይመስለኝም የጥላሁን ልጆች። አሁንም አልተሰባሰቡም። መሰባሰብ ይጠበቅባቸዋል። ገና ብዙ ነገር ይቀረዋል። ለምን መሰለህ? እኔ አንድ ብቻ ሮጬ አይሆንም እኮ። እውነት ነው። በቃ ጥላሁን መስራት የሚገባውን ማድረግ የሚደረገውን አደረገ፣ አለፈ። በቃ በዛኛውም በዚህኛው አንግል ብትሄድ ማለት ነው ወቀሳን ወደ ጎን ትተው። እውነት ነው። በቃ እሱ ከሄደ አይደለም እንዴ መስራት የሚገባው። ያሉት ደግሞ ወንድሜ እህቴ ተብለው ቢፈላለጉ ቢገናኙ፣ ይህም የሚሆነው እኮ እኔም የምደክመው እኮ እንዲገናኙ ነው። እውነት ነው። አደራም ስላለብን ነው። ጥላሁንን ስም ትከሻ ላይ አድርጎ ጥላሁን ልጅ ነኝ ብቻ ብትል ዋጋ የለም። ምን ይሰራ ነበር? ምን ያደርግ ነበር? መጽሐፉን ማንበብ ነው። ጥላሁን
ዘመዶቹ እንደ 10-12 ድንኳን ቢተክል አይበቃውም ቤተሰብ። ይህንን ትልቅ ነጥብ የሚይዝበት ጥላሁን በሰዓቱ ካልሰራው ስራው አንዱ ቤተሰቡን ማሰባሰብና ገሌ ቤተሰብ እዚህ ገሌ ቤተሰብ ብሎ ማገናኘትና ማስተዋወቅ የሱ ስራ ነበር። ይህንንም እኮ ማወራው ያጠገቡ ስላለው ነው። ከየትም ከሰማይ አምጥቼ አይደለም የማወራው፣ የምታውቀውን ታሪክ ነው። ሌሎቹ ምን ሊያወሩ ይችላሉ? በራኩ ቁጥር እኮ ሁሉ ነገር ነው የሚርቀው። አሁንም እንዲሰባሰቡ እንዲገናኙ ነው። አሁን እነዚህ 5ኛ ልጁን ማለት ነው። አሁን ደግሞ አንድ የምፈልጋት አለች። ማነች? አለች የእሱ ልጅ ናት። ማግኘት አይቀርም። እንደው በስም ነው ወይስ ነው? አገኛታለሁ ስለማገኛት ነው። ነፍሱን ይማረው። አንድ በቀለ ሳጥኑ የሚባል ነጋዴ ነበር። እሱ ናይት የመርካቶ ስራ እየሰራ ናይት አዲስ አበባ ዩኒቨርሲቲ ይማር ነበርና አንድ የጥላሁን ልጅ ነኝ የምትል ልጅ አለችና ከኔ ጋር አንድ ላይ ነው የምንማረው ምናምን ብሎ ነገረኝና አገናኝሃለሁ እንዳለኝ ነፍሱን ይማረው ቀን ቀጠሮ ይዘን ማለት ነው። ጥላሁንንም ሳስታውሰው ልክ ነው አለ። እሱ ደግሞ ካለ ነገር አይክድም። ልጆቹን በልጆቹ ነገር እሱን ልጆች ደግሞ ያሳብቃል። እንትናቸው ይታወቃሉ። ገጽታቸው እሱ ነው ይመስሉት። እሱ ያውቃል። ያልዘራኸውን እንትን አትለው። አሁን ቢሰባሰቡ ቢገናኙ ነው እንጂ የሚጠቅመው አንዱ እዛ ሆኖ ሌላ እዚህ አንዱ ሆኖ እዚህ ሆኖ አንዱ ሆኖ ምንም እንትን አይደለም። ሁሉም ራሳቸውን ችለው የተቀመጡ ልጆች ናቸው። ከማንም ምንም የሚፈልጉ አይመስሉኝም። አሁን ለእኔ ማለቴ ነው። ማንም ደግሞ ከማንም ምንም የሚፈልግ ያለ አይመስለኝም በእኛ ቤተሰብ አስተዳደር ውስጥ ማለት ነው። ግን እርስ በርሳቸው ቢገናኙ እርስ በርሳቸው ቢተዋወቁ የበለጠ የጥላሁንን እንትን ያዳብሮታል እንጂ እዛና እዚህ እንደ እንትን ተቀምጦ በሰሚ መስማቱ ይሄ የጥላሁንን እንትን ያበለጸገዋል እንትን ይለዋል ብዬ ማውራት አልችልም። እኔ ወጥቼ አጋጣሚዎችን አግኝቼ ባልናገር እኮ ህይወቱ ካለፈ ጀምሮ ስለ ጥላሁን ብቅ ብሎ እኮ ታሪኩን እንደገና ያነሳ ሰው የለም። አይቋረጥም እኮ ይሄ መጽሐፍ ማንም የሚያቆመው አይደለም። ዘመን ተሻግሮም ይሄን ነው። ግን ተጨማሪውን ነገር ተቀራርበው ከአጎቴ ልጅ ከአክስቴ ልጅ እያሉ ማለት ነው። በዚህ አጋጣሚ የነጋይ አብደላ፣ ነጋሽ አብደላ፣ ሁሴን አብደላ፣ እነ ሀድሮ አብደላ የሚባሉ አሉ። እነ ዲሙ በየነ አሉ፣ እነ ሰማን በየነ አሉ፣ እነ አሊ በሽሮ አሉ፣ እነ ቂጣታ በየነ፣ የቂጣታ በየነ ሸለመው ቂጣታ በየነ። ይህንን ደግሞ እንዲሰበስበው አገር ነው። ሌላውም እንዲሸረፍ እነዚህ ሁሉ አሁን እኔን እንኳን ቢያገኙኝ እነዛም እኮ ዘመድ ፍለጋ ማሰባቸው አይቀርም። እኛም አሁን የአባቶችንን አጎቶች አክስቶች ብንፈልግናቸው ብናገኛቸው ደስታችን ነበር። ይሄ ቤት ስራ የጥላሁን ነበር። ገባህ አይደለም? ለወቀሳ ሳይሆን እሱ ካለበት ጫና እንትን ሆኖ እንደዛም ሆነ ግን ለቤተሰብ የሆነ ጊዜ እስቲ ነገ የኔስ ልጆች ጥላሁን ብቸኛ ሆኖ አይደለም እኮ እሱ ቆጥሮ የማይጨርሰው ቤተሰብ ነው ያለው። በእናቱም ወገን ሆነ በአባቱ በኩል እንደው ራሱን አንዳንድ ጊዜ እንትን ብሎ በማድረጉ ራሱ እንትን ሆነ እንጂ አሁን የተዋለደው እንኳን የተወለዱት ተሰባስበው ገና እኮ ብዙ ነገር አልተሰራም። ለጥላሁን ሲሰባሰቡ እኮ ነው አንድ ነገርን ህብረት ፈጥረው ለማለት ፈልጌ ነው። በቃ ይሄ እኮ ምንም የአደባባይ ሚስጥር ነው። ተበትነህ ግን ምንም አንድ ህብረት ሲኖርህ የሆነ ነገር ለማቆምም የሆነ ነገርም ለመስራትም ህብረት ይፈልጋል። በተናጠል ሆነ እዛ አንዱ ሲጮህ እዚህ አንዱ ሲጮህ ከጮህት በስተቀር እዛው ጋር ነው ምንም ፋይዳ የለውም። ይሄ ነው ያስቡበት ምለው። እኔ የገጠርም ዘመዶቼ እንደው በዚህ በእናንተ እንትን በኩል ባገኛቸው ይሰማሉ ብዬ አስባለሁ። አፈላልግልኛም እናገኛለን ጠይቃለን ብለን እናስባለን። ወገናቸውን ቢያውቁ ዘመዳቸውን ቢያውቁ የጥላሁንም ልጆች ዘመዶቻቸውን ቢያውቁ ቤተሰቦቻቸውን እህትማማች ሆነው እኮ አይተዋወቁም አልኩ እኮ። ነገ አንደኛው ልጅ ምን ይዞ እንደሚመጣ ምን ታውቃለህ? እውነት ነው። ከመጣ ምን ትተሽ ይመጣልን ይባላል። በመራራቅ አሁንም የትም የሚደረስ አይመስለኝም። ተሰባስበው አንድ ሆኖ ቢጠያየቁ የበለጠ ጥሩ ትስስር ይሆናል ብዬ አስባለሁ። እንደውም በዚሁ አጋጣሚ ተመልካቾቻችን
ያው ስለ ጥላሁን ብዙ እያወራን ነውና ወንድም እህት ነን የሚሉ በእኛ ፖድካስት ስልክም ከታች እናስቀምጣለን። የተለያየ ሀሳብ ኮሜንት መታችሁም እዚህ እንግዳው ናችሁ እንደዚህ እንድንጫወት ወዲሶ አሉ አምይ ያሉ ጉራራ አሉ ጎሮሶየም አሉ እነዚህ ሁሉ እነሰማን በየነ ልጆች አሉ። በአንድ ፊት ሙስሊሞች አሉ፣ በአንድ ፊት ክርስቲያኖች አሉ። እነዚህ ሁሉ ቤተሰብ ተዋልዷል። የሚለያይ አይደለም። የሚያገናኘው ዋናው ድልድዩ ብሪጆች የነበሩት ሲያልፉ ይህንትን ተቋረጠ። ይህን ድልድይ ደግሞ እኛ እንገጥመውና እሱን ነው ማድረግ ስላለበት እኛም ፍላጎቱም አለን። ቀና አስተሳሰብ ያለው መጥቶ እዚህ ከኛ ጋር ቢጫወት ቅንነት ነው። አሁንም እኮ የሚጠቅመው ቅንነት ነው። አንድ ቤተሰብ ተሰብስቦ ሲገናኝ ሲጫወት እኮ ብዙ ነገሮች ይቀረፋሉ። ብዙ ወንድምነት ይዳብራል፣ እህትነት ይዳብራል፣ አክስትነት ይዳብራል። እንዲህ ጎሪጥ እንትኑ አይመስለኝም። ጥሩ ነው። ጥሩ እየተጫወትን ነው። በመጨረሻም አንተ ከጥላሁን ጋር በነበረ ጥልቅ ቁርኝት ከዝምድናም ያለፈ እንደ ጓደኝነትም ምስጢሮች ብዙ ነገሮች ተካፍላችኋልና በሱ ተጽዕኖ አንተ ላይ የነበረ ቻሌንጅ ፈተና ነበረ? እሱንስ ፈተና እንዴት አለፍከው? እንደው እስቲ እኔ በመሰረቱ ከማንም ምንም የምፈልግ አይደለሁም። ሰው ቤትም ተቀምጬ አላውቅም። እኔ በዘመድ ቤት እኛ ቤት ተቀምጧል የሚለኝ ሰው ካለ ውሸት ነው። እኔ ቂጤ መጀመሪያ ራሱ መቼ ተቀምጦ ነው። እኔ እናት አባቴን ቤት ጊዜ የለኝም ማለት ልል የፈለግኩት ገብቶኛል። በስራ ውስጥ ነው ያደግኩት። ይሄ እንደዚህ ጊዜ ኖሮኝ አንድ ግለሰብ እኛ ጋር ይኖር ነበር ስላለች ነው ኖሬም አላውቅም። ምናልባት እሷ ተሳዶ ፈልጎኝ ይዞኝ ይመጣ ይሆናል እንጂ ጥላሁን እኔ ሄጄ ጊዜ ሰጥቼ እንዳይታሰብ እና ለሱ ወደ መልካም መንገድ እንዲገባ ያደረኩት ነገር ለእኔ ፈተና ሆነዋል። አንዳንዴም እሱ ይጥድህና ይጠፋል። ጥላሁን ነፍስ ወቀሳ ሳይሆን ማለት ነው። ያው የነበረው ታሪክ ነው የምታወራው። ግን ለሱ መልካሙን ነገር ጥሩን ነገር በማሰብ ለምን ይጠራኛል? ከጠራኝም ማማከር ነው። ካማከሬ ደግሞ ያማከሩኝን ነገር ዛሬ እኮ አሁን ይኸው ፊት ለፊት ቆሜ የማወራው በዛ ፈተና ውስጥ ብዙ ነገሮችን ስለሚያወራኝ ስለምንሄድ ስለምንቀመጥ ብዙ ነገሮችን አብረን ስላደረግን ነው ዛሬ እንደዚህ ቁጭ ብዬ የማወራው። ምንም ብዬ ከሰማይ አውርጄ የማወራው ነገር የለም። ያ ፈተና እኔን አልጎዳኝም፣ ጠቀመኝ። አንዳንድ ጸያፍ ስድቦች እዛው ባለጌን አፉን እንጂ እግሩን አያድጠውም የሚባል ነገር አለ አይደለ? ለእኔ ምንም አይመስለኝም። አስተዳደጌን የሚያውቅ ሁሉ ጠንቅቆ ስለሚያቀኝ እነዛን የፈተና ችግሮችን እነዛ ችግራቸውን ለመሻገር ያደርጉት ይሆናል እንጂ እኔን ችግር ውስጥ ይከተኛል ብዬ አላስብም። ለምንድነው ችግር ውስጥ የማይከተኝ? ብዙ ነገር አሳይቶ ያሳደገኝ ቤት ውስጥ ነው ያለሁት። በእናቴም ቤተሰቦች ሁን በአባቴም ቤተሰብ ማለት ነው። ምንም የሚያሸንፈኝና የሰው የሆነ ነገር እኔን ሊያጓጓኝ የሚችልበት ጊዜም የለም። ወደፊትም ጓጉቼ አላውቅም። ሁሉንም ነገር በሰዓቱ አግኝቼዋለሁ እና እነዛ እንትኖች እኔን አሻግረውኛል እንጂ የጎዱኝ ነገሮች የለም። በጥላሁን ብዙ ነገሮች ተምሬያለሁ። እሱ ባይማርባቸው እኔ ተምሬባቸዋለሁ። ለመውቀስ አይደለም እኮ ይገባኛል። ግን ያው ለራሱ ሳያውቅበት ለራሱ ሳይሆን ማለፉ እንደ ማንኛውም ሰው እንደ ወንድምም ያሳዝነኛል። ያ ሁሉ ቀርቶ አሁን ልጆቹ አንድ ሆነው ቅድም እንዳልነው ለሱ ገና ያልተሰሩ ስራዎች አሉ። እነዚህ ነገሮች ላይ ቢበረቱ ነው በጣም እንጂ በርቁ ሆነው የትም የሚያደርስ አይመስለኝም። አለፈ ያ ጊዜ፣ እውነት ነው። መልካም ጊዜ እሱም አለፈ፣ ነገሮችም አለፉ። ታሪኩ ግን ይቀጥላል። የእሱ ታሪክ እዚህ ጋር ቆርጠህ የምታስቀምጠው አይደለም። ገና የተረገዘ ልጅ እየወጣ የዋሰት ናፍቀኝ እያለ ይዘፍንልሃል። እውነት ነው። ለዚህ በአንድ ጊዜ የምታስቀምጠው አይደለም። ትክክል፣ እውነት ነው። እንደው ቀረ የምትለው በእኔ በኩል ጨረስኩ። ሳላነሳው በሁለት ክፍል ቆይታ ነው የቆየ ነው እና እንደው ሳላነሳው ሳልገልጸው የምትለው ነገር አለ ስለ ጋሽ ጥላሁን ወይም ስራዎቹ? ጥላሁን እንደ ስራው ብዙ ነገር መደረግ ነበረበት፣ እንደ ሀገር ማለት ነው። ቅድም የነገርኩህ ይሄ ነው እኮ
ህብረት ሲኖር ነው ራሱ ዘፈነ ህብረት ነው የሚሻለው የሚያስተሳስረው የሚል ዘፈን እኮ አለው አይደለ? ወደ ህብረት መጥተው የሆነ ነገር ለማድረግ የሚከብድ አይመስለኝም። ለእሱ አንድ ነገር ለማሰራት የልጆቹ አቅም ያንሳል ብዬ አላስብም። ግን ቢሰባሰቡ የበለጠ የዳበረ ነገር ያደርጋሉ፣ የዳበረ ነገር ይሰራሉ ብዬ ነው የማስበው። አሁንም እዚሁ ዙሪያ ላይ ነው መናገር የምፈልገው። ሳምሶን ስለነበረን ቆይታ ሁሉ ከልብ እያመሰገንኩኝ ስለ የክብር ዶክተር ጥላሁን ገሰሰ አውርተን እንዳልከው አያልቅምና በዚች ጊዜ ስለሰጠን ነገሮች ሁሉ እናመሰግናለን። እናንተ በጣም አመሰግናለሁ። ለሁሉም እንግዲህ በሚቀጥለው በመልካም ነገሮች እንገናኝ እላለሁ። አንድ ጊዜ አንድ ወዳጄ በዚሁ ባለፈው ግንኙነታችን ላይ ነው ከብቱን ሲገዙለት የነበሩት ሰውዬ እሱም አብሮ ነበርና አንድ አቶ በላይነህ ኃይለ መስቀል ያው ጎረቤቴ ነው። ያው ከጊዜው ብዛት ሆነና እንጂ አቶ በላይነህ ተሰማ ነው የሚባሉት። የታወቀ ሉካንዳ ቤትም ያላቸው ናቸው። ይሄ ልጃቸውም አብሮ ነበር፣ ሁለት ልጆቻቸው። እሳቸው አውቶቡስ መኪናቸውም እንደዚህ ፊት ለፊት ቆሟል። እሳቸው እዛ ቆሞ መጨረሻም ስናገር እኮ አንዳንድ የስም ስህተቶች ሊኖሩ ይችላሉ ብለሃል። እውነት ነው፣ እንትኖች ሊኖሩ ይችላሉ ያልኩበት ምክንያት ይሄ ነው። አንዳንድ አሁንም በዚህኛው ፕሮግራማችንም ላይ እኔ ብቻ አይደለም የዚህ ታሪክ ሆኜ የምናገረው፣ አሁንም ነገም ተነገ ወዲያ ደግሜ የምናገረው የዚህ አሁንም ማወራቸውን ታሪክ የሚያውቁ ሰዎች አሉ። ስለሚኖሩም ነው እኔ ሙሉ በሙሉ እኔ ብቻ አዋቂ ነኝ ብዬ አይደለም አሁንም ስናገር። አድማጮች አሉ፣ ታዛቢዎች አሉ። አንድን ነገር ስትናገረው ደግሞ እንደዛ ይሄም ነበረ የሚልህ እንዳለ ልታስብ ይገባል ማለቴ ነው። እና አሁንም ለቀሩ ነገሮች ይቅርታ አድማጮችን እየጠየቅኩ ለተሰጠኝ ጊዜ አመሰግናለሁ። እናመሰግናለን። ተመልካቾቻችን አቶ ሳምሶን እንዳለው ስለ ጥላሁን በተለየ ደግሞ ሌላ ታሪክ አለን የሚሉ በኮሜንት ሴክሽን ላይ ጻፉልን። ፈልገን አስፈላልገን አግኝተን ወደ እናንተው እናቀርባለን። ክቡራትና ክቡራን፣ ጥላሁን ለእኛ ከድምፃዊነት በላይ የታሪክ አሻራችን ነው። የዛሬው ቆይታችን ደግሞ ያንን አሻራ በቅርበት እንድንመለከት አድርጎናል። ሳምሶን፣ ስለ ግልጽነትህ፣ ስለሰጠን ጥልቅ ትዝታዎችና ለጥያቄዎቻችን ስለሰጠን በቂ ምላሽ በኪሎድ ፕሮዳክሽን ስም እጅግ እናመሰግናለን። እኔም አመሰግናለሁ ለተሰጠኝ እድል። እግዚአብሔር ይስጥልኝ። አመሰግናለሁ። በቀጣዩ ደግሞ በሌላ ፕሮግራም እንገናኛለን ብዬ አስባለሁ። መልካም ጊዜ። ውድ አድማጭ ተመልካቾቻችን፣ የዛሬው ዝግጅታችን ይህን ይመስል ነበረ። እናንተስ ስለ ጥላሁን ገሰሰ የማታውቁትና ዛሬ የሰማችሁት አዲስ ነገር ምንድን ነው? በኮሜንት መስጫ ላይ አጋሩን። ይህ ዝግጅት እንዲደርሳቸው ለምትፈልጓቸው ወዳጆቻችሁ ሼር ማድረጋችሁን አትርሱ። እንድናቀርብላችሁስ የምትፈልጉትንም እንግዳ ጻፉልን። በሚቀጥለው ክፍል ሌላ ድንቅ ባለ ታሪክ ይዘንላችሁ እስከምንቀርብ ድረስ በሰላም ቆዩልን። እናመሰግናለን።